አለን እግዚአብሔር ይመስገን። እሺ ሰላም ነው። የሆነ እያለፍኩኝ የሆነ መጽሐፍ ቅዱስ አውጥተህ ነበርና በሱ አንድ ነገር ብዬ ልለፍዬ ነው። በመጀመሪያ ስላስገባኝ አመሰግናለሁ። እሱ አንተ ነህ አይደለ? አዎ፣ ግን ሲገቡ ስላሴ ይመስገን አሉ መሰለኝ አይደለ? ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ስላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው ወይንስ አብን ብቻ ነበር የሚያመሰግነው? ቆይ እሱ ይቆይና አይቆይም። ቀሲስዬ ይመልሷት። እሷ ነው እዚህ ጋር ምናልባት ስህተት ከሆነ እሱን አርመውን መሄድ ይችላሉ። ችግር የለም። ኢየሱስ እንደ ኢየሱስ ክርስቶስ እርስዎ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ። አይዋ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም። ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም። ትምህርቱን ነው የምናገኘው። ገባ? በሌላ ቦታ እኔና አብ አንድ ነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው፣ ስለ መንፈስ ቅዱስም ይናገራል። ይህንን ሊቃውንት ደግሞ ይህንን ጠቅለል አደረጉና ስላሴ እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ብለው አስተማርን ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ 28 ቁጥር 19 ላይ ያጠምቋቸውም በአብ በወልድ በመንፈስ ቅዱስ አጥምቋቸው ይለናል። ሳይሆን ጥያቄ ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም ትምህርቱ እንጂ ያለው እሱ የለም አሉና አይደለ? ትምህርቱስ እንዳው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስናይ አሁን ስንሰባ ቀርሶ ትሪኒቲ ሶስትነት ማለት ነው። አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እነሱ ብሎ ያስተማረ ነብያት አሉ? እንደው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ አስተምረዋል ወይንስ አላስተማሩም? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል ወንድሜ። አሁን እኮ ያንተ ስህተት ቅድም ራሱ ያነሳውን ሀሳብ እሱን ልነግርህ ነበረ እኮ። መጀመሪያ ኦሪትንና ቆይ አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን ማወቅ አለብን አይደለ? እርስዎ የሚፈልጉትን ያወሩ። ኦሪትና አዲስ ኪዳንን ለይተን እንወቅ። ለምንድን ነው የምንለያቸው? ይለያላ። ኦሪት ማቆያ ናት። ሁለቱም የአምላክ መልእክት ነው አይደለም? ነው ግን ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች ሕዝቡን የሚያጽናናበት ዘመን ነው። ሲሰደዱ እንደዚህ ጦርነት ችግር ሲገጥማቸው ሌላ ሀገር ሲሄዱ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው። አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይንስ አያምኑ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም። ሲጀመር አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም አይደለም? ኖ ዝም ብለህ እየፈጠርክ ነው የምታወራው ወንድሜ። እሱ አይደለም አይደለም። እኔ ስለ ቁርአን መጠየቅ ካለብኝ እናንተን ነው መጠየቅ ያለብኝ። አስተምሯችሁ እንዴት ነው እንጂ አሁን አንተ ካልኩኝ አንቱ ብዬ ልናገር። ችግር የለውም። እኔ እንደንተ ሌላ የምቆጣ አይደለም። እሺ፣ የብሉይ ኪዳን አምላክ እና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው ወንድሜ፣ አንድ ነው። ጥሩ። ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባ አይደለ? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሏቸው ይላል።
ይሄ ፍርድ ትክክል ነው ብለው ያምናሉ። ህፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዛል። አዲስ ኪዳን ላይ ና የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ ነው ብለውኛል። አሁን ያመጣሁት ጥቅስ ላይ የሰራዊት ጌታ እግዚአብሔር ህፃናትን ግደሉ፣ ሴቶችን ግደሉ፣ ብላቴና ይላል። ኢየሱስ ጊዜም አምላክ ራሱ ነው አምላክ ሌላ አይደለም ብለውኛል። ገዳይ ነበር አምላክ ማለት ነው የዛኔ። ይኸውልህ የኦሪት ታሪክ በብዛት አይተው ከሆነ ከነዚህ ከእስራኤላውያን ጋር የተያዘ ስለሆነ እግዚአብሔር እስራኤልን ለምን እንደመረጠ አናውቀውም። እንዲያውም ልጄ ይላቸዋል። እስራኤል ማለት እግዚአብሔርን የሚያይ ህሊና፣ እግዚአብሔርን የሚያስብ ሀሳብ ማለት ነው። ለምን ከህዝብ ሁሉ እስራኤልን መረጠ ብለን ስንጠይቅ መልስ አናገኝም። ራሱ እግዚአብሔር ብቻ ነው የሚያውቀው። በእስራኤላውያን ላይ ብዙ ታሪክ አድርጓል እግዚአብሔር። ከእነዚህም ሰዎች ታላላቅ ሰዎች ተገኝተዋል። ገባርን? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ተገኝተዋል። አምላክም በእነዚህ ነው የመጣው። ሮሜ ምዕራፍ 5:9 ላይ እንደሚነግረን ከነሱም የዘላለም አምላክ ክርስቶስ እንደተወለደ ይነግረናል። ለምን እነሱን ብቻ መረጠ የምንል ከሆነ መልስ አናገኝም። የራሱ የእግዚአብሔር ምርጫ ነው። ልመጣልህ እኮ ነው። ምን ሆነ ነው የምትቸኩለው እንዴ? ስለዚህ እነዚህ እስራኤላውያን ሲበድሉ እግዚአብሔር ጦርነት እያስነሳ፣ ረሃብ፣ ቸነፈር እያስነሳ ይቀጣቸው ነበረ። ጣዖት ሲያመልኩ ታሪኩን እንደምታውቀው አንብበው ከሆነ ብዙ ሕዝብ ያልቅ ነበረ። ከግብፅ ራሱ ሲወጡ ሌላ ሲያመልኩ ማለት ነው። ስለዚህ ልልህ የፈለግኩት እግዚአብሔር እስራኤላውያንን ይወዳል፣ ተወደደም ተጠላ። እስራኤላውያንን የተቃወሙ ሰዎች ደግሞ በተለየ ታሪክ ከግብፅ ሲወጡ በመንገድ የከለከሏቸውን ሰዎች በጦርነት ይዋጓቸው ነበረ። እነዚህ አማሌቃውያን የሚባሉ በተለይ ይዋጓቸው ነበረ። ሙሴም ይዋጋ ነበረ። የእግዚአብሔር ኃይልም ከሱ ጋር ነበረ። ስለዚህ እስራኤላውያንን የሚቃወም ሰው ሁሉ ምንም በለው ይሞት ነበረ፣ ቅጣት ይደርስበት ነበር። ያሁን ለምን ሆነ ብለን አምላክ ጨካኝ ነው ብለን ለመናገር አንችልም። እሺ ብላቴናና ህፃናት ልጆች ይገደሉ ብሎ ፍርድ ለምን አወጣ ነው? እሺ እነዚያን እስራኤላውያንን የበደላልን እነዚህ ህፃናትና ብላቴና ልጆች ገደሏቸው የሚል ፍርድ ለምን አወጣ ነው? ለእውነተኛ አምላክ መቼም ህፃናት ልጆች ላይ ግደሏቸው የሚል ፍርድ ሊያወጣ አይችልም። ኃጢአት አድርገው ነው ከተባለ የኃጢአትን ኃጢአትነት የሚረዱበት ለአቅመ አዳም ደርሰው ያ ንጹሕ አእምሮ ኑሯቸው የዛኔ በሰዎች ላይ ድንበር ካለፉ እነዚያን ሰዎች ግደሏቸው ሊል ይችላል። ህፃናቶችን ግደሉ፣ እነዚህን አንዲት እንዳትራሩላቸው፣ እንዳትምሯቸው፣ ግደሏቸው፣ ጨርሷቸው ሁላቸውን እያለ ያዛል። ነገርኩህ እኮ በግልጽ አሁን የአምላክን ፍርድ የምንገስበት ሳይሆን አንደኛ ኦሪት እንደ ሐዲስ ኪዳን አይደለችም፣ ሙሉ ድህነት የምታሰጥም አይደለችም አልኩህ እኮ። ከዚህ የተነሳ ደግሞ እግዚአብሔር እስራኤልን ስለሚወድ ይኸውልህ እስራኤልን ስለሚወድ እስራኤልን የሚቃወሙ ሰዎች ካሉ ይኸው ንብረታቸው ካለ ምናቸው ካለ ይወድማል። ህፃናቶችን ነው ማለት ነው አይደለም? አምላክ ፍትሃዊ አይደለም ብለህ እንትን የምትል ከሆነ ያን ጊዜ ስንሄድ ትጠይቀዋለህ እግዚአብሔርን። የአምላክን ፍርድ ማንም ሰው ሊገስ አይችልም። ቅድም ያወጣው ነገር ግን ኦሪትን ሐዲስ ኪዳን የምታምታቱበት ነገር እንደ አንዳንዴ ሳልፍ እንደዚህ ይገጥመኛል እና ልክ አይደለም። ቆይ ወንድም ታስገባኸኝ ትክክል ነው ማለት ነው። ተው በእናትህ የሐዲስ ኪዳን ላይ ና የብሉይ ኪዳኑ አምላክ ራሱ የአዲስ ኪዳን አምላክ ነው ብለውኛል እኮ ቅድም። ስለዚህ ነው እኮ ሲያስገድል ቆይቶ እንደገና አሁን አዛኝ ሆኖ መጣ። ኦሪትና ሐዲስ ኪዳን ለይ ወንድሜ። የኦሪቱ አምላክ የአዲስ ኪዳኑ አምላክ አንድ ናቸው ብለውናል እኮ።
እዚያ ጋር የፈረደው የአዲስ ኪዳኑ አምላክ ነው ወይንስ አይደለም? ህፃናቶችን ግደሏቸው ያለው ያኔ ፍጹም ድህነት የለም። ስለ ድህነት ሳይሆን ስለ አምላክ ስራ ነው እየጠየኩኝ ያለሁት። አምላክ እንዴት ነው ብላቴና ህፃናቶችን ጨርሳችሁ ግደሏቸው ብሎ ሊያዝ የሚችለው? እስራኤልን የሚቃወም በሙሉ በቃ እንደዛ ተደርጓል። እሺ ምን ልትል ነው? እነዚህ ህፃናት ብላቴና ልጆች ለመቃወማቸው ማስረጃቸው ምንድን ነው? እነዚህ ህፃናት ብላቴና ልጆች ጭራሽ ሰዎች አይደለም እንስሳቶቹንም አንድ እንዳታው ግደሏቸው ነው ያለው። ልጆቻቸው አይደሉም እንዴ? እንስሳት ልጆቻቸው አይደሉም እንዴ? ታዲያ በአባት ኃጢአት ልጅ ይቀጣል? ምንም በማያውቁት በኦሪቱ አዎ ይቀጣ ነበር። እንደዛ የሚባል ነገር የለም። አንዴ እዚሁ ጋር ልጨርስላቸው። እሱ የእስልምናን ተወውና የእስልምናውን ተወውና የእኛን አስተምሮ ነግሬ እሱን ማሰማ ነው እኮ። ችግር የለውም። በቃ ምን ይላል? ልጅ በአባቱ ኃጢአት ልጅ አባት በራሱ ኃጢአት ይገደል፣ አባት በልጁ እንዳይገደል፣ ልጅ በአባቱ እንዳይገደል ይላል መጽሐፍ። ምን ትላለህ ስለዚህ ጥቅስ? ምን ላይ ማለት መጽሐፍ ቅዱስ ላይ ልጅ በአባቱ ኃጢአት እንዳይገደል፣ አባትም በልጁ ኃጢአት እንዳይገደል፣ ሁሉም በኃጢአቱ ይሙት ይላል። አንድ ቦታ ላይ እንደዛ ይላል። አንድ ቦታ ላይ ደግሞ የወላጆች መርገም አሁን እኮ እየሰማኛል አይደለም እንጂ ለመናገር ሲሞክር ይሄ ጥቅስ ትክክል ነው ወይንስ አይደለም? ትክክል ነው። እንደየአገባቡ ነው የሚፈታው ወንድሜ። ፍታው እስኪ ንገረን እስኪ። እኮ ልነግርህ እኮ ነው። ብሉይ ኪዳንን ስናስብ ወንድሜ ህዝቡ ይሰማል። ህዝቡ ይኸውልህ መጀመሪያ ስንፈጠር መጽሐፍ እንዲጻፍ ማያስፈልግም ምንም አልነበረም። በህሊናችን እግዚአብሔር እንድናመልክ ነበር የተፈጠረው። ያ አልሆነም። መጽሐፍ ተጀመረ። ያ ዘመን ደግሞ የጨለማ ዘመን ነው። ሰይጣን የሰለጠነበት ዘመን ነው። ብፁዕ ወቅዱስ አቡነ ቀሲስ እግዚአብሔር ህፃናቶችን ግደሏቸው ብሎ ተናግሯል። ያ ግን በብሉይ ኪዳን ነው ሀሳብ አይደለ? አዎ ያ እግዚአብሔር የአሁኑ እግዚአብሔር አዲስ ኪዳኑ እግዚአብሔር ነው ግደሉ ያለው ወይንስ ሌላ እግዚአብሔር ነው? እችን መለሳትና አለቀ። በቃ ወደ ቀጣይ እንሄዳለን። እግዚአብሔር ራሱ እግዚአብሔር ነው። ስለዚህ ዘመኑ አምላክ ብሉይ ኪዳን ላይ ሲያስጨፈጭፍ ነበር ህፃናቶችን ማለት ነው። እናመሰግናለን። ስንት አምላክ ነው ያለው ቀሲስ በክርስትና? ኦሪት ላይ እያተነሳችሁ ከሐዲስ ኪዳን ጋር እያምታታችሁ የምታወሩ ንስሐ ግቡ። ይሄ ወሬ ነው፣ እየዋሻችሁ ነው የምልህ እኔ ባጭሩ። ምንም እምነታቸው መጽሐፉ ላይ ማስረጃ እንደሌለ ነገርከን እኮ። ከመጀመሪያ ጊዜ ስላሴ የሚባል መጽሐፍ ላይ የለም፣ ሀሳቡ ትምህርት ነው እንጂ ያለው አልከን አይደለ? ወርዶ የለችም ስላሴ የምትል ወርዶ የለች። አብ ወልድ መንፈስ ቅዱስ የሚል ግን አለ። ክርስቶስ የዮሐንስ ወንጌልን በደንብ አንበው እንዴ። በጣም ጥሩሽ። አምላክ አንድ ነው ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው አይደለ? ይሄ መጽሐፍ ቅዱስ ላይ አለ ወይ ደስ የለም? አለ እንጂ ማስረጃ ይኸው ጠቅላላ ዮሐንስ ወንጌል አንበው። አምላክ አንድ ነው በመለኮት በአካል ደግሞ ሶስት ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? አለ ሞልቷል። ኦሪት ዘጸአት እግዚአብሔር ለሙሴ ሲገለጥ እኔ አባቶች አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሎታል። ኢየሱስ ክርስቶስም ተገለጠና ይህንን በደንብ አስተማረው። አየው አይደለ? ምን አለ? ስታጠንቋቸው በአብ በወልድ በመንፈስ ቅዱስ ማጥንቋቸው። ምንድነው የጠየቁህ? ምንድነው? ድጋማ እስኪ ጥያቄው። እኔ ወደ አባቴ አርጋለሁ፣ አባቴንም እለምነዋለሁ፣ ወደ አምላኬ አጽናኝ፣ ለዘላለም ከእናንተ ጋር የሚኖር አጽናኝ መንፈስ ቅዱስን እልክላቸዋለሁ። አሁን ለጠየቁህ ጥያቄ መልስ አላመጣህም። አምላክ በመለኮት አንድ ነው በአካል ነው ብሎ ያስተምራል። የስላሴ አስተምሮ ወንድሜ፣ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለህ የምትረዳው ነገር አይደለም። በፍጹም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለህ አእምሮህን ደፍነህ ቁጭ ብለህ ስለ ስላሴ ልታስተምረኝ? አይ አለቀ እኮ ምንም። እሱ እኮ ነው መግባባት ያቃተን እኮ እሱ እኮ ነው። ማንኛውም ስላሴ የሚለ የለም አለን። ቀጥሎ ትምህርት ነው ያለው አለ። አላልኩም። ስላሴ ማለት ነው ስል
አላልኩም። በመለኮት አንድ ነው፣ በአካል ሶስት ነው። ምናልባት ግን እዚህ ውስጥ ክርስቲያን ካላችሁ ኦሪትና ሐዲስ ኪዳንን ለይታችሁ ወቁ። አካሉ ጎደሎ የሆነ ቤተ መቅደስ አይገባም ነበረ በዛ ሰዓት፣ ከመስዋዕቱም አይካፈልም። ምክንያቱም ኦሪት ፍጹም ድህነት አይደለችም ይለናል ቅዱስ ጳውሎስ። ማቆያ ናት። ክርስቶስ መጣና ራሱ ሊቀ ካህናት ሆኖ መስዋዕቱን አሳለፈ። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ ኃጢአታችንን በመስቀል ላይ ጠርቆ ገደለው እንጂ እዚህ ጋር ድህነት የነፍስ ጉዳይ እቃ አይደለም ወንድሜ። ባለፈና በተሻረ ነገር እዚህ ጋር ኖ ያለፈ ነገር ነው የምታወራው። በቃ ያለፈ ነገር ሐዲስ ኪዳን ላይ ቁጭ ብለን ሐዲስ ኪዳን ላይ ላወራህ ነው። አዳምጠኝ። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም? በሙሉ ይሄ የመጽሐፍ ቅዱስ ሐሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ አልኩህ እኮ። አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም፣ በነቢይም አይደለም በመልአክም አይደለም ይላል ኢሳይያስ። በገዛ የራሴ ክንድ መድኃኒትን አመጣሁላቸው ይላል። ቅዱስ ጳውሎስን ደግሞ ዕብራውያን ምዕራፍ 9 ላይ ደም ሳይፈስ ስርየት የለም ይላል። ገባ አይደለም? እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ የለም? ወንድሜ የለም የምትለውን ሐሳብ እያመጣህ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። እንደዚያ ብል የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ የመጣው እኛን ለማዳን ነው እያሉ ነው። እንግዲህ ኃጢአት አለብን አይደል? የአዳም ልጆች ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው፣ በአዳምና በሔዋን። በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የእሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? አምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ እንዴ? በጣም ይገርማቸዋል። ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብለው ክርስቲያኖች የእምነታቸው መሰረት ይሄ ነው። ግን ኢየሱስ ክርስቶስ ይህን ጉዳይ አለማወቁ አይደንቅም? አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሽ አላነሳትም፣ ዝም ብሎ ሄዷል። አሳሳቢ ሆነ ይሄ የእምነት ይሄን ሳያስተምር ይሄዳል ብላችሁ ታስባላችሁ? መጽሐፍ ቅዱስ ወንድሜ ክርስቶስ የትኛውን ቦታ ላይ አዳም ብሎ ስሙን አላነሳም፣ ይቅርና ስለ ኃጢአቱ ሊያነሳ ማለት ነው። ዳግማዊ አዳም ነው ቅዱስ ጳውሎስ ነግሮን የለ እንዴ ወንድሜ? ክርስቶስ ዝም ብሎ በመጨረሻው ሰዓት ሙስሊም የሚባል ህብረተሰብ ይመጣል፣ ጥያቄ ያነሳልና ለሱ ጥያቄ እያለ ዝም ብሎ ዛሬ አንተ የምታነሳውን ጥያቄ እንደሱ አይደለም። መጽሐፍት ነገሩን፣ ቅዱስ ጳውሎስ ነገረን። ዳግማዊ አዳም ሆኖ መጣ አምላካችን። አብዱልከሪም አለ ከላይ አንድ ልጅ እስኪ ገብቷል፣ ከእርሶ መማር ይፈልጋል፣ ይወያዩት። እሱ ደግሞ አብዱልከሪም ሰላም አለይኩም። የሚረብሽ ድምፅ አለ? ከድምፅ ራቅ በል፣ አክብራቸው። ቀሲስ ናቸው፣ ብዙ ነገር ያስተምሩናል ገና። አብዱልከሪም እስኪ ሚውተን አንሳና አውራቸው። ቀሲስ ይሰማውታል?
ይሰማኛል ወንድሜ ይሰማኛል። እኔ እያልኳችሁ ያላችሁ ዝም ብላችሁ መጽሐፍ ቅዱስን ስላገኛችሁ ይሄ ነው እንዴ ብላችሁ አታደናግሩ። ጥያቄ ካላችሁ በስርዓት አንድ አረብ አዎ አብ አንድ አምላክ እንደሆነ ዘግሰው በጣም ብዙ ቦታ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የመሳሰሉ ስፍራዎች ላይ እና መጽሐፍ ቅዱስ ጸሐፊዎች ኢየሱስን አንድ አምላክ ብለው ጠርተውት ያውቃሉ? አዎ። የት ጋር አንድ አምላክ ብለው የት ጋር ጠርተውታል? ምሳሌ አንዱ አምላክ ነው የፈጠረን አምላክ ሆኖ ሁሉ በእርሱ የሆነ አምላክ ሆኖ አንድ አምላክ ብለው ጠርተውታል ብለውናል። ለሱ ማስረጃ ይስጥ። በዚህ አጋጣሚ አምላክ ነው ፈጣሪ አይሰማም? አሁን ይሰማል። ጥያቄው ገብቶታል አይደለ? ገባኝ። አምላክ ነው እያልኩ ነው። ፈጣሪ ነው። ሁላችንንም ስነ ፍጥረትን በሙሉ የፈጠረ ነው። ጥያቄው ምን ሰው ሁሉ ሲመጣም ስነ ፍጥረት የሰማችው ነው። ባህርን ሲገስጽ፣ ነፋሳትን ሲገስጽ እሺ በጀ ብለው የሰሙት። አሁን ጥያቄው ውሃ ወደ ጥያቄውን ትኩረት ያድርጉና እርሱ ላይ ይመልሱልን። ስለ አምላክነቱ አይደል የጠየቀኝ? አይደለም። አንድ አምላክ ተብሎ ኢየሱስ ክርስቶስ ተገልጿል ወይ? አብ ለምሳሌ አንድ አምላክ ይባላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት ዓመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነገር ላይ በቃ ፍጥረት ከጀመረ ጀምሮ ነገር የምትሉት ነው አይደለ? ጨረስክ ልናለሽ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ፣ ለምሳሌ የነቢዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን ዓመት 1500ኛ ምናምን ብላችሁ በቅርቡ ተከብሯል አይደለ? ባህል የልደት ባላቸው ወይም መውሊዳቸው መውሊዳቸው ከኛ መውሊድ አናከብረው። መውሊድም ያከብር እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄ እንጨርሰዋል እኮ አይደለማ። እሺ እንደዛ ከሆነ እስልምና ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንደዚህ 1500 ምናምን ተብሎ መውሊድ ይከበራል። እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረድ አይደል የሚባለው? ቁርአን ወረድ አይደል ይባል? ይቅርታ፣ እሱ ይቅርታ። መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለማ መጨረስኩ። አንተ አሁን ይቅርታ የነቢዩ መሐመድን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ? ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱ ቆያ አይደለም። እኔ እኮ ጠየቁ። ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነቢዩ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። አንድ ደቂቃ ጊዜ ትሰጠኛለህ? ልመልስ። ምን እንደምታወራ ስለማውቀው እኮ ነው። ብሮ ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጠህ። ቁርአን የወረደው ለነቢዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምና የሚታወቀው ቁርአን የወረደው ለነቢዩ መሐመድ ነው ከተባለ ነቢዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነቢዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስህ ጠይቀህ ጠይቀኝና ልመልስልህ። በጣም ታግሽ እየሰማሁ ነው። እሺ ጥያቄን አንድ በአንድ ነው አይነ ደግሞ የምፈልገው እኮ ጠይቅና የነቢዩ መሐመድ መውሊዱን ትቀበላለህ አትቀበልም?
እሱ ነው ጥያቄ ልመልስልህ፣ ታዳምጠኛለህ? አንድ ባንድ አንተ ሆስቱ አንተን አይደለ? ሆስቱ አንተ ነው። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ተባድርግ፣ እንዳትጠይትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ ጠይቅ ይችላል። ቲጂ ካለሽ ጥያቄ ጠይቄ። እሺ ከጠየቃችሁ ለማዳመጥ ዝግጁ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝሽ። አንዱን ጥያቄ መልሰ መጀመሪያ አንተ እኮ የምታወራውን እኮ አውቀዋለሁ። የምታወራውን እኮ አሁን ቀድሜ አውቀዋለሁ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለም እኮ ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይን አይደለም? ጥያቄ ተቀባይን አይደለም? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ ወይ አይደለ? ወይ አዎ በላ አይደለ? ወይ አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀህ። አንተ እኮ ያወዛገብክ ነው። አዎ ወይ አይ አዎ ነው አይደለ? የነቢዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፈ ታሪክ የለውም። የተወለዱበት ነቢዩ መሐመድ ሰው ናቸው አይደለ? ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ? እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ? ጥያቄን እየመለስክ አይደለም። ኖን መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መለስ። ነቢዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ሶ ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል? ስለምናየው በቲቪው በምን ነው ማስረጃ ወጣ? ትልቁ ላይ ነው። ክፈት ተናገርከው። ኦኬ መውሊዱን አትቀበልም? ማስረጃ መውሊዱን አትቀበልም ወይ? ተናገርከው። ከዚህ አታልፍም። መውሊዱን አትቀበልም ወይ? ማስረጃ ሰያው። መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ? መውሊዱን አትቀበልም? ሻሻዳን ተወቃሽ አሁን የታደርገ እሺ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገ ሻዳን ተሽ መውሊዱን አትቀበልም? ሙዝ ካረክማ ዞሮ ተሸንፋል እኮ ነው። አረ ተሸንፈለክ መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አዋ አይ አይደለ? እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሚ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። መውሊድ እንትን የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ጠይቂዎች ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለ እነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም።
ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደት ቆያሽ ጠየቅሽኝ አይደለ? ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ሕይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ። የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ። አሁን አጀንዳውን ቀይራችኋል። ኖ አይደለም። እሱ ያለችን ላስረዳ። ታወራለህ። ጥያቄው እሱ ጋር ታወራለህ። ጥያቄው እሱ ጋር አይመለከታችሁም። እሱ ጋር ነው። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ? ጥያቄ መልሳል። ጥያቄ መልሳል። ጥያቄ መልሳል። እንደ ዝም በለህ ጥያቄ መልሳል ወይ? መጀመሪያ የጠየቅኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ ልጣል እኔ አንዳንድ ቀን እንድታስረዳኝ የፈለግኩት እኔ ኦርቶዶክስ ነኝ። እስቲ ስለ ሙስሊም ያለ አንዳንድ ነገር አስረዳኝ። እሺ ኢስላም ብሎ ማለት ነው ማለት ነው። ኢስላም ምንድን ነው? ኢስላም አምላክ እሺ ሙስሊም ያደኩበት አካባቢ እንደዛ ነው፣ ለዛ ነው። ችግር የለም። እሺ እስልምና ሃይማኖት አምላክ በነቢያቶች በኩል ለሰው ዘር ሁሉ የተነገገው ብቸኛ መለኮታዊ ሃይማኖት እንደሆነ ይናገራል። አላህ በቁርአን ላይ ሲናገር ዲን ዐንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው ይላል። በሌላ ቦታ ላይ ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይነግረናል። እኛንም የሰው ዘሮችን ሁሉ ሙስሊሞቹን እያለ ያዘናል። ወላ ተሞቱነ ኢላ ወአንቱም ሙስሊሙን አለ። እናንተ ሙስሊሞች ናቸው እንጂ እንዳትሞቱ ይላል። እንዲሁም ነቢያቶችን ሁሉ ያዘዛቸው ስለዚህ ነው። ነቢያቶች ሲናገሩ ሙስሊም እንድንሆን ታዘናል ከአላህ ዘንድ እያሉ ይናገራሉ። ኑሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ልክ እንዲሁ ሐዋርያቶችም ሙስሊሞች እንዲሆኑ ታዘዙ። ሙስሊሞች ነን ብለው ተናግረዋል። ሐዋርያቶች ቃል በቃል ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን ይናገራሉ ይላል። እና ይህ ነው ነቢያቶች ሁሉ ሙስሊሞች እንዲሆኑ ታዘዋል። እነሱም ሙስሊሞች ነን ብለዋል። አምላክም አላህ ሙስሊሞች ሆናችሁ እንጂ እንዳትሞቱ ያዘናል ማለት ነው። ይህን ይመስላል። እሺ አመሰግናለሁ። ሻሃዳ ብታስይዘኝስ? እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በል። እሺ አሽሀዱ አላህ ሳይሆን አላህ ይኸው አላህ ይሄን አላህ ብቻ አላህ ኢላሃ ማርያምን ሙስሊም ናት ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል።
አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው ምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ ሻር ትወስዳለህ። በሶላት ራስሽን ዝግጁ ለማድረግ ስለ ሶላት አሰጋገድ በመማር ሙስሊም ጓደኞች አሉሽ አይደለ? አልኛ ስለ ሶላት አሰጋገድ ያስተምሩሻል። ሶላት መስገድም ትጀምራለሽ ማለት ነው።